drinking and I pass. He's called me. You are black man. You are coming, man. You are coming my home. He's a child. Yeah. So the allegation is that you've touched a child on the inside. Do stay with us because we're going to go straight to Hani Mahmoud. For the past hour, there has been a massive level of aerial activities in the skies of Gaza City. ጤና ይስጥልን እንዴት ናችሁ ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦቹን በማስቀደም እንጀምራለን። በአርሲ ውስጥ ምዕመናን በግፍ መገደላቸው ታውቋል። ኢትዮጵያዊ ዜጋም ከዩኬ ወደ ኢትዮጵያ መላኩ ተዘግቧል። በሱዳን ከ2000 በላይ ዜጎች መገደላቸው የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። እስራኤል ጋዛ ላይ ጥቃት ፈጽማለች ተብሏል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በሰቃቂ ሁኔታ ተገደሉ። በአርሲ ሀገረ ስብከት ጉና ወረዳም በሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታ የደረሰው መረጃ ያሳያል። እየወጡ ባሉ መረጃ መሰረት በቀበሌ የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በሰቀቅ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍነው ተወስዶ እንደነበር ተናግረዋል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም መረጃው ገልጸዋል። በተጨማሪ 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸውን በመረጃው ተያይዞ ተናግረዋል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውን ማኅበረ ቅዱሳን በወጣው መረጃም ማወቅ ተችሏል። በሞየ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢዎች ሥርዓተ ቀብራቸው መፈጸሙ ተገልጿል። በመረጃው እንደተመላከተው ከሆነ በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢ ሁኔታዎቹን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በመረጃው ተጠቅሷል ሲል ማኅበረ ቅዱሳን ቴሌቪዥን ዘግቧል። በሌላኛው ዜናችን በጾታዊ ትንኮሳ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን ፌዴራል ፖሊስ ገለጸ። ሀዱሽ ገብረስላሴ የተባለው ግለሰብ በዩናይትድ ኪንግደም በፈጸመው የጾታዊ ትንኮሳም ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ዛሬ ማለዳም ኢትዮጵያ ከደረሰ በኋላም መለቀቁን የፌዴራል ፖሊስ ለቢቢሲ ገልጿል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀይላን አብዲ እንደተናገሩት ከሆነ ግለሰቡ ከዩናይትድ ኪንግደም ተባረረ ወደ ኢትዮጵያ ስላክ ማብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጧል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቀዋል፣ ለቀነዋል ብሏል። የህዝብ ግንኙነት ኃላፊው ለቢቢሲ እንዳረጋገጡት በዩኬ ውስጥ ከከፍተኛ ውዝግብ አስነስቶም የነበረው ሀዱሽ ከኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም ለቀነዋል ብለዋል። ሀዱሽ ገብረስላሴ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከ2 ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ ተገኝቷል። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ዛሬ ረቡዕ ጥቅምት 19 2018 ዓመተ ምህረት ማለዳ ነበር። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት አካባቢ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም ተከሶ የ1 ዓመት እስር ተፈርዶበት ነበር ተብሏል።
በሌላኛ መረጃችን ሐማስ አንድ የእስራኤል ወታደርን ገሏል ተብሎ ከተከሰሰ በኋላ እስራኤል በጋዛ በደረሰችው ጥቃት 50 ሰዎች መሞታቸውን የነፍስ አድን ሰራተኞች ገለጹ። ትናንት ምሽት እስራኤል በጋዛ በደረሰችው ጥቃት ቢያንስ 50 ፍልስጤማውያን መሞታቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ አስታውቋል። እስራኤል ጥቃቱን የፈጸምኩት ሐማስ በአሜሪካ አደራዳሪነት የደረሰውን የተኩስ አቁም ስምምነት በመጣሱ ነው ብላለች። የእስራኤል መከላከያ ሚኒስትር ሐማስ በደቡባዊ ጋዛ አንድ የእስራኤል ወታደር ገለዋል፣ የሟች ታጋቾቹን አስክሬን ለመመለስ የተደረሰውን ውልም ጥሷል ስልም ከሷል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁም ስምምነት ቁርጠኛ መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን የሚያደናቅፉ ምንም ነገር የለም ቢሉም እስራኤል ግን ወታደሮቿ ላይ ጥቃት ሲሰነዘርባት መመለስ አለባት ሲሉ አክሏል። እስራኤል ባደረሰችው ጥቃት በጋዛ ከተማና በጋዛ ሰሜናዊ ክፍል እና የመኖሪያ ህንፃዎች ተመትተዋል። የሲቪል መከላከያ ቃል አቀባይ በጥቃቱ ቢያንስ 50 ሰዎች ሲሞቱ 22 ህፃናት ጨምሮ ሌሎች 200 ሰዎች ደግሞ ቆስሏል ሲሉ ተናግሯል። ቃል አቀባዩ ለቢቢሲ እንደተናገሩት ከሆነ የህይወት አድን ሰራተኞች በተደጋጋሚ በሚፈጽመው የአየር ድብደባ መከላከልና በግብአት እጥረት ለማትረፍ እየሰራ ነው ብለዋል። ማክሰኞ ምሽት የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የሀገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹ ግን አላሳወቅም ተብሏል። የእስራኤል መከላከያ ሚኒስትር ካቲዝ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰወረውን ቀይ መስመር ጥሷል ብሏል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾቹን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉም አስጠንቅቋል። በመጨረሻ መረጃችን በፈጥኖ ደራሽ ጦር በተያዘችው አልፋሽር ከተማ በተፈጸመው ጥቃት ከ2000 በላይ ሰዎች ተገደሉ። በሱዳን የፈጥኖ ደራሽ ኃይል በቅርብ ቀናት ውስጥ በአልፋሽር ከተማ ፈጽሞበት ባለው የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተነገረ። ፈጥኖ ደራሽ ኃይሎች ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊና የዳርፉር ግዛት ውስጥ የምትገኘውን አልፋሽር ከተማ ከተቆጣጠሩ በኋላ ዘር ተኮር ጅምላ ግድያዎቹንና ሌሎች አሰቃቂ ድርጊቶቹን መፈጸማቸውን የሚያመላክቱ ሪፖርቶች በመውጣት ላይ ናቸው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሃን ዜጎችን በመግደል የሚታወቅ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎች ላይ ከቅርብ ርቀት ሲተኩስ ያሳያል ተብሏል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደሚታየው ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተገኝተዋል። የሱዳን ጦር አጋር ሀገር የሆኑ ኃይሎች በበኩላቸው ትናንት ማክሰኞ በወጡት መግለጫ የፈጥኖ ደራሽ ኃይሎች አርኤስኤፍ በቅርብ ቀናት ውስጥ ከ2000 በላይ ንጹሃን ዜጎች ገድለዋል ሲሉም ከሷል። በሱዳን ያለው ጦርነት ከማህበራዊ ሚዲያም ከኤሌክትሮኒክስ እና ብሮድካስት ሚዲያ ላይ ከሚለቀቁ የፎቶና ተንቀሳቃሽ ምስሎች ኦፕን ሶርስ ኢንተለጀንስ እና ከሳተላይት ምስል በመጠቀም ሲከታተል የቆየው የያሌ ዩኒቨርሲቲ የሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመላክቷል ተብሏል።